ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የሥላሴ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጌታ ቅዱስ መስቀል መታሰቢያ በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ መልካ ቅዱስ መስቀል በሥላሴ ስም አነብላችኋለሁ። የተወደዳችሁ የቅዱሳን ዝክር ይህን ድምፅ የምትሰሙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑልን በአጋዕዝተ ዓለም ቅድስት ሥላሴ ስም እንጠይቃለን። መልካ ቅዱስ መስቀል በአማርኛም መስቀል ኃይላችን ነው። መስቀል ጽናዓችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። ሰላም ለዝክረ ስምከ በመስቀል ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተኩራኦተ ርዕስ የፈሰሰውን ደም ለተቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተከለልክ የፍቅር መሰላል ክርስቶስ ሆይ ሕሊናዬን በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣኸውን ጽዋ ከአንተ ጋር አንድ ለመሆን አጠጣኝ። ሰላም ለርእስከ የእሾህ አክሊልን ለተቀዳጀ ራስህ ሰላምታ ይገባል። ከገዢው የጲላጦስ ጭፍራም ምራቅን በትዕግሥት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መስቀልን በፍቃድህ የተቀበልክ የባሕሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ሰላም ለቀራንብትከ ራስህን በበትር እየተደበደብክ የፈሰሰውን ቀይ ደምህን በአንድነት ለረጩ ቅንድቦችህና ለሚንቦገቦጉ ዐይኖችህ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህን መስቀል ደጅ በጸናው ጊዜ ከጎንህ የፈሰሰው ውሃው ከልቦናዬ በፈለቀ ጊዜ ምሕረትንና ፍርድህን እዘምርልሃለሁ። ሰላም ለአእዛኒከ ስድብን ለመቀበል ለአዘነበሉ ጆሮችህም ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱት ደም ግቡ ለሆኑ ጉንጮችህም ሰላምታ ይገባል። የመንግሥት ልብስህ ከለሜዳ የሆንክ ስለ ኀጣን የተላለፍክ የሞትክ ክርስቶስ ሆይ ሃይማኖቱን ለ30 ብር የሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋም የለም። ሰላም ለአይናፊከ ስፍንግን ላሸተቱ አፍንጫዎች ሰላምታ ይገባል። የሦስት ክንድ ከስንዝር አካልህ በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችህም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ
በደምህ ልብሳቸውን በአጠቡ ብዙ ናቸውና በጥቁር ጦር የተገደሉም አሉ። ሰላም ለአፉከ መራር ሐሞትን ለቀመሰ አፍህ ሰላምታ ይገባል። የመለኮትን የመልክ ኅቡር የተሸከሙ እንደ በረድ ነጭ ለሆኑ ጥርሶችህም ሰላምታ ይገባል። እንደ እባብ የተሰቀልክ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ አይሃለሁ፣ መስቀልህንም አስባለሁ። ሰላም ለልሳንከ በመስቀል ኃይል ለታሰረው ምላስህ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃይልህ ቃልህም ሰላምታ ይገባል። የሃይማኖት ዓለት ክርስቶስ ሆይ እጆችህን በዘረጋ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። ሰላም ለእስትንፋስከ የመስቀል ፍርድ ለአተመው እስትንፋስህ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዦው ጉሮሮህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀል ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። ሰላም ለክሳድከ በሐብል ማሰሪያ ለታሰረው አንገትህ ሰላምታ ይገባል። ወዝ እየተንጠፋጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎችም ሰላምታ ይገባል። በጲላጦስ አደባባይ የተገረፍክ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ሕዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። ሰላም ለዘባንከ በአደባባይ የግርፋት መከራ ለተፈረደበት ጀርባህ ሰላምታ ይገባል። ወልደ ነጎድጓድ ዮሐንስ ለተጠጋበት ደረትህም ሰላምታ ይገባል። እጆችና እግሮችንም የተቸነከርክ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱት ደምህ እስከ ዕለተ ምጽአት ድረስ የሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። ሰላም ለሕፅንከ በመስቀል መስቀልን በፍቃድ ለተቀበለ ጭንህ ሰላምታ ይገባል። በዘንግም ለያዙ በመስቀል ላይ ለተዘረጉ እጆችህ ሰላምታ ይገባል። የልብስህን መገፈፍ በፍቃድህ የተቀበልክ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከውን ደምህን አስብ። ሰላም ለመዝራዕትከ በደም ማሰሪያ ለታለለው ክንድህ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለ የከበረ ክርንህም ሰላምታ ይገባል። ዝናምን በጊዜው የምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ለአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ? ሰላም ለእመትከ የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህ ሰላምታ ይገባል። በደምህ ፈሳሽ
ለተጠመቀው ለተቸነከረው መሃል እጅ ሰላምታ ይገባል። በአይሁድ የታወቅ የትሕትና በትር ክርስቶስ ሆይ የጠላቶቼ መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። ሰላም ለአጻብኢከ በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶችህ ሰላምታ ይገባል። የሞት ጎርፍን ለሚጎርፉ ነጫጭ ጭፍሮችህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 60 አርበኞችንም በፊቱ መቆም አይችሉም አሉ። ሰላም ለገቦከ የለንጊኖስን ጦር ለወጋው ጎን ሰላምታ ይገባል። የሐዲስ ኪዳን ደምህን ላመነጨው ውሃ ለቀበት ሆድህም ሰላምታ ይገባል። ሰው የሆንህበት ሥራ ጀምረ የፈጸምክ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዥ ዲያብሎስን ድል ባደረግከው መስቀልህም እኛንና ይህን የምንሰማውን ሁሉ ጠብቀን። ሰላም ለልብከ ትሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። የዚህ ዓለም ገንዘብ የራክ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድ ምራቅን ከመቀበል በቀር ክብርና ከብርና ከወርቅ የተሠራውን ሁሉ ትገዛ ዘንድ አልወደድክም። ሰላም ለህሊናከ ጠባይን ሁሉ ለሚገዛ ህሊናም ሰላምታ ይገባል። ሰውን በምትወድበት የፍቅርህ እሳትም ለጋለው አንጀት ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደምህ ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ሰላም ለነዋይ ውስጥከ ከልብሷ በአምስቱ ችንካሮች የፈሰሰው ደም የሆነላት የውስጥ ዕቃ ሰላምታ ይገባል። የንግሥ ስዕሏ በጦር በፈሰሰ ደም ለተቀባች እምብርትህም ሰላምታ ይገባል። በ30 ብር እንደ ባሪያ በመሸጥ ከዲያብሎስ ጽኑ አገዛዝ የገዛህን የሃይማኖቴ ራስ ዘውድ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። ሰላም ለሐቄከ የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰበሯቸው ጭኖችህም ሰላምታ ይገባል። ያዕቆብ የእጁ ማይተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛም ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባትህ አብን አመሰግነዋለሁ። ሰላም ለአብራኪከ የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ
ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድክ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ በተጣጣሉ ጊዜም ተገኝቼ የመስቀልን መከራ እሳተፍ ዘንድ በተመኘው ነበረ። ሰላም ለሰኮናከ የብረት ችንካሩን ለታገሰው ተረከዝህን ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማህም ሰላምታ ይገባል። መጻተኛ ለመሆን ለእኔ ርስት ጉልቴ የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። ሰላም ለአጻብኢከ በአርብ ቀን ደም ለአፈሰሱ ጣቶችህና ለጣቶችህ ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስምህ የሆንክ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንድህ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። ሰላም ለቆምከ አካሉ የመለኮት አካል ለሆነው ቁመትህ ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክህ ሰላምታ ይገባል። መድኃኔ ዓለም ክርስቶስና የድል ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የእሾህ አክሊል ጋር በአንድነት ሳስብ የልቦናዬ ሕሊና በሰማይ ይኖራል። ሰላም ለጸአተ ነፍስከ የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህ ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሣው። አንተን ተስፋ አድርጌያለሁና አቤቱ በመንግሥትህ አስበኝ፣ ፍቅርህም ልቤን እንደ ጦር ወጋው። ሰላም ለግንዘተ ሥጋከ ሽቱ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል የመቃብር ቦታ ጎለጎታም ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀልክ የዓለም መድኃኒት የመሥዋዕት በግ ቤዛ የሆንክ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። ሰላም ለተንሣኤከ በፍታህንና መጠምጠሚያህን ትተህ ላደረከው ተንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤ ተራራ በመለኮታዊ ኃይል ለማድረግህም ሰላምታ ይገባል። የተንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብን ጊዜ የምንጠጋብህ ዋሻ የምንመካብህ ጋሻ ትሆነን ዘንድ አንተን አባትና መጋቢ አደረግን። አሜን። ሰላም ለምጽአትከ በባሕሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥህ ሰላምታ ይገባል።
ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህም ወዲህ ለሚኖረው መንግሥትህ ሰላምታ ይገባል። ስምህ የሚጣፍጥልህ ቃለ አዋዲ የሚባል ዮሐንስ ሞገስ ጌታዬ አምላኬ ክርስቶስ ሆይ ከሃዲው ሄሮዶስ በአምላክነትህ ላይ የተገዳደረውን መገዳደር በአሰብክ ጊዜ በደለኛ የምሆን እኔን ባሪያህን ታድነን ዘንድ መከራህን ክፈልልን። አመ ትመጽእ ለኮንኖ የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችንና እግሮችን ተቸንክረህ የጎንህን ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣም ጊዜ ራስን በበትር መመታትና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ይማልዱህ ዘንድ ነፍሴን በክብር እጅ አደራ እልሃለሁ። ይትባረክ እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፍ መላእክት ፊት ይመስገን። የብርት እባብን የምትመስላት ስለ እኛ የተሰቀልክ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ለሰዎች እንዲሰጡ ሰጠ። ስብሃት ለከ አምላኬ ሆይ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በእልልታና በአዝማናት ልክ ለአንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀልህ ምስጋና ይገባል። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋ ከሚመጣው መከራ አድነን ለዘላለሙ አሜን። አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን አሟልቶ ይቀበል። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንዲህም ብለን ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ስም ሼር በማድረግ ላይክ በማድረግ አገልግሎቱን እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችሁን ጠይቃለሁ። በቅድስት ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ የሆነ የዝክረ ቅዱሳን ተከታታዮች በሙሉ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እኔ ወለተ ሥላሴ እባላለሁ። የምኖረው በሳዑዲ አረቢያ ነው እና ለመሰክር የመጣሁት የአቡነ እስትንፋሰ ክርስቶስና
አቡነ ገብረ መንፈስ ቅዱስ ያደረጉልኝ ነው እና ሌላም ብዙ አለኝ፣ ግን ከብዙ በጥቂቱ ነው እና ለመመስከር የመጣሁት። አቡነ እስትንፋሰ ክርስቶስ ያደረጉልኝ ስራ ጠፍቶልኝ ብዙ ጊዜ ጃዛ ቤት ተቀምጬ ነበርና እና ድንገት ስራ መጣልሽ ምናምን ሲሉኝ ዕለተ ቀናቸው ነበርና አቡነ እስትንፋሰ ክርስቶስ አባቴ አላቃቸውም ነበረ። ዝም ብዬ ስንክሳር ላይ ቀኑን ማን እንደሚውል ሳይ የዘጠኝ አቡነ እስትንፋሰ ክርስቶስ ነው የሚለውና ባላቃቸውም ቢያንስ እንኳን ወር እንኳን ተሰረፉ ስራው ላይ ሄጄ ሻማ በራለሁ በዕለተ ቀናችሁ ብዬ ከዛን ወዲያ ሄዱና በጣም ጥሩ ሰዎች ገጥመውኝ እና ከዛን ጊዜ ጀምሮ ህይወት አመት በላይ እነሱ በዕለተ ቀናቸው በሰጡኝ ስራ ከአመት በላይ ሰራሁበት። እግዚአብሔር ይመስገን። የአቡነ እስትንፋሰ ክርስቶስን አምላክ አመስግኑልኝ። እና ደግሞ የአቡነ ገብረ መንፈስ ቅዱስ ያደረጉልኝ ህይወቴ በጣም ተመሰቃቅሎ በጣም እየተጨነቅሁ ሌሊትም ቀን ነበር ማለቅሰውና ከዛ በዕለተ ቀናቸው በጣም አልቅሼና በቃ አቡነ ገብረ መንፈስ ቅዱስ ለሁሉም እንደምደርሱ ለኔም ድረሱልኝ፣ እንደዚህ የተመሰቃቀለውን ህይወቴን ቀይራችሁ ወደ ደስታ ለውጡልኝ እና እኔም ለምስክርነት አብቁኝ። ሁሉም ይመሰክራሉ፣ እኔንም እንድመሰክር አብቁኝ፣ ህይወቴን ቀይሩልኝ ብዬ ከዛ በጣም አልቅሼ ነገርኳቸውና ያን ለተውን አንድ አፍታ 2 ሰዓት ለራሱ አይሆንም ያ ሁሉ ያስጨነቀኝ እንቅልፍ አልተኛም። እንደዛ ሲሆን የነበረው ሁሉ ወደ ደስታ ቀይረውልኝ 2 ሰዓት ባልሞላ እድሜ ህይወቴን ወደ ደስታ ቀይሩልኝ። ሁሉም ያስጨነቀኝ ጠፍቶ እና የአቡነ ገብረ መንፈስ ቅዱስን አምላክም እልል ብላችሁ አመስግኑልኝ። ለኔ የደረሱ ለእናንተም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ድረሱላችሁ። እና ደግሞ እመቤታችን ያደረገችልኝ ስራ ሄጄ ነበርና መካ የሚባል ቦታ ነው ሳዑዲ ያላችሁ ታውቁታላችሁ። እና እዛ ሄጄ ገና ቤት እንደገባሁ ሴትዮዋ ስታይኝ መስቀል አድርጌያለሁና መስቀሌን ስታዩ በጣም ተናደደች እና በጣም ተጨናነቀው። እንደዚህ መስቀል አድርገሽ መስራታችን አለች። ሰውየው ደግሞ ሸህ ነው መስጊዳቸው የሚያዝነው ማለት ነው። እና እነሱ ቤት ስለሆነ እንደዚህ ሆነች መስራታችን ማለችኝ። እዛ ድረስ ሄጄና እንዴት ነው የምሆነው ብዬ በጣም ተጨናንቄ ነበረ። ከዛም ቤት የማርያም እባክሽ ከዛ ውስጥ አውጪኝ ምናምን ብዬ ነገርኳትና ከዛ በማግስቱ ራሳቸው በቃ አንፈልግም ብለው እዛው ቤቴ ድረስ በሰላም ምንም ነገር ሳያረጉኝ መለሱኝ። እግዚአብሔር ይመስገን። ቤቴ ማርያም ተመሰገነች ትሁን። እና በጣም ብዙ ነው ያደረጉልኝ ጻድቃን፣ ሰማዕታት፣ ቅዱሳን አምላክ ተብዙ በትንሹ ነው የምመሰክረውና ደግሞ በህይወቴ ብዙ የሚያስጨንቁኝ ነገሮች አሉ። እነሱም ተሳክተውልኝ በድጋሚ ለመመስከር እንዲያበቃኝ ሁላችሁም አቡነ ዘበሰማይ አባላችሁ ያደረሳችሁ ሰዓት ወለተ ስላሴ እያላችሁን የደካማ እህታችሁን አስቡኝ። እና ወንድማችን በጣም እናመሰግናለን። ለኛ ብለህ እያቀረብክልን ሁላችንም እየተቀየርን ነው እና ስለ ሃይማኖት ምንም የማናውቀው እዚህ ላይ እያዳመጥን ብዙ ህይወታችን ተቀይሯል። በዚሁ ቀጥልበት። እግዚአብሔር እድሜና ጤና ይስጥልን፣ ቤተሰቦችህንም ይጠብቅልህ። በጣም እናመሰግናለን ወንድማችን። ለሁላችሁም ለኔ የደረሱ ለእናንተ የሚደረሱላችሁ ሰላም ለእናንተ ይሁን። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን። ከዚህ የበለጠ እግዚአብሔር ያርግላችሁ፣ ያርግልን ለሁላችን። ሁላችሁም በዚህ በተለመደው የስልክ ቁጥራችን በመላክ ምስክርነት መስጠት ትችላላችሁ። በቪዲዮም ስለጀመርን ደግሞ የበለጠ ቁጭ ብለን እያወራን የምትመሰክሩበትን እድሉን አዘጋጅቻለሁ። በዛ መልኩ መምጣት ትችላላችሁ። ቪዲዮውን ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ የአገልግሎቱ አንድ ክፍል ስለሆነ እባካችሁን ሰብስክራይብ አድርጉን። ሰብስክራይብ ያላደረጋችሁ ቤተሰቦች አላችሁ፣ ሰብስክራይብ አድርጉ። እንዲሁም በማስደረግ አገልግሎቱን ለዚህ እንዲህ ያለውን እግዚአብሔር በቤታችን በነፃ እንድንድን እድሉን ከሰጠን ሰዎች በነፃ ይድኑ ዘንድ መትጋት ይኖርብናል። ወንድም እህቶች፣ ይሄን ወደ እናንተ የሚመጣው አገልግሎት ዋጋ ተከፍሎበት ነው። እባካችሁ እንደቀላል አትዩት። እግዚአብሔር ከሁላችን ጋር ይሁን። ደካማ ወንድማችሁን ብርሃነ ስላሴ እያላችሁ አስቡኝ። አዲስ የዩቲዩብ ቻናል ከፍቻለሁና ሰብስክራይብ ማድረጋችሁን አትርሱ። እዚህ ላይ አስቀምጥላችኋለሁ። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ
እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ እፈልጋለሁ። ለስራ ለመቀጠል የግድ እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንጻር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት ሰራለሁ። አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። ሁላችሁንም እጠይቃለሁ። ከዚህ በመቀጠል ድርሳነ መስቀል የሰኔ 10 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር የሚነበብ የመስቀሉ ድርሳን ይህ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታው ቸርነቱ የከበረ መስቀሉ ግርማ ሞገስ ከዚህ ከተሰበሰብነው ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እናታችን ቅድስት እሌኒ ለቅዱስ ቁስጥንጢኖስ መንበረ መንግስቱን እንደሰጠችው የሚናገርም ንጉሳችንና ጌታችን ሆይ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜም ወደ እርሱ ወደ ንጉሥ ቁስጥንጢኖስ እየመጡ እንዲህ ይሉታል። ንጉሥ ቁስጥንጢኖስ ወደ እርሱ የመጡትን ከሃዲ ከሆነ ከመክሲሚያኖስ አገዛዝ አውጣን፣ አድነን፣ አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገው ክፉ ሥራ ምንድን ነው? በሁላችሁም ያጸናባችሁ ያከበደባችሁ አገዛዝ ምንድን ነው? በላያችሁ የደረሰባችሁ ምንድን ነው? እስቲ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሥ ቁስጥንጢኖስ መልሰው እንዲህ አሉት፣ ይህ መክሲሚያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፍቃዳችን ያሰግደናል። የአምላካችን የእግዚአብሔር ስም እንዳንጠራ ይከለክለናል። አብያተ ክርስቲያኖቻችንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወደ አንተ መጣን ብለው የመስቀሉን የጽዋውን የፀሐይሉን ስብርባሪ በእሳትም ያቃጠላቸውን የተቆነጻጸሉ መጽሐፍቶችን አምጥተውም አሳዩት። ንጉሥ ቁስጥንጢኖስም ይህን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያናት ላይ የደረሰውን በአየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝበ ሰራዊትም ሁሉ ወደ ቤተ መንግሥቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው አገሮች ሁሉ አዋጅ አስነገረ።
ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥቱ አደባባይ ሰራዊቱም የሀገር ሰዎች ሁሉ ፈጥነው ተሰበሰቡ። ንጉሥ ቁስጥንጢኖስም ወደ ቤተ መንግሥቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉም ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉም ጠላት ከሆነ ከካህዲ መክሲሚያኖስ ጋር ለመዋጋት ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቁስጥንጢኖስም ይህን ባላቸው ጊዜ ሁሉም ተነሱ፣ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀል ሁሉም ተነስተው እጃቸውን ዘርግተው እንዲህ ብለውም ጸለዩ። አቤቱ ምሕረትህ ፈጣን ናት፣ በላያችን ትደረግ። የፊትህን ብርሃን በሰውነታችን ላይ የሚያድነን ምሕረትህ ይምጣ። እኛን ክርስቲያኖችን የሆንን ሁላችን ወገኖችህን ደስ የሚያሰኝ ቸርነት ይገለጽ። አቤቱ ከክፉ ነገር ከስህተትም ሁሉ ጠብቀን። ወደ አንተ በጮኽን ጊዜ አንተ ትሰማናለህ። አንተ መሐሪ ይቅር ባይ ስለሆን ካሉ አቤቱ በከበረ ዕፀ መስቀል ላይ የተሰዋ የእግዚአብሔር የመሥዋዕት በግ ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልን ድል አድራጊነት ስጠን። በእጅህ የፈጠርከውን ፍጥረትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድህነት የሚገኝ ከአንተ ነውና ባሪያህ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ መስቀልህ ኃይል አድነን። ሁሉ ይቻልሃልና የሚሳንህም ነገር የለምና አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀልህ ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እርሷ የባሕርያችን መመኪያ ናት። ኃይልን ድል አድራጊነትን ስጠን የሚል ጸሎትንም ጸለዩ። ከዚህ በኋላ ንጉሥ እንዳዘዛቸው ወደ ጦር ሜዳ የሄዱ ዘንድ ሕዝቡ ሁሉ ተነሱ። ንጉሥ ቁስጥንጢኖስም ኒቁስጣጣኑ የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቁስጥንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድነው አለ። ከጭፍራው ውስጥ የሆነ ስሙ አውስግንዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችን ሁሉ ድል ታደርጋለህ አለህ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቁስጥንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎቻቸው ሁሉ ላይ አደረገ። በሰይፎቻቸውና ጦሮቻቸው በፈረሶቻቸውም ልጓም አደረገ። የጌታ ክርስቶስን መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህ በኋላ እግዚአብሔር የሚወድ የጌታ ክርስቶስን መስቀል የሚወድ ቁስጥንጢኖስ ከሰራዊት ጋር ሆኖ ከካህዲ መክሲሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱ ጋር ሆኖ የክርስቲያኖችን ጠላታቸው ከሆነ ከካህዲ መክሲሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የካህዲው መክሲሚያኖስ ሰራዊት ፈጽሞ አለቁ። ሬሳቸውም በላዩ የተቆለለ ሆነ። ደማቸው ደግሞ እስከ ፈረስ ልጓም ደረሰ። ከሃዲ የሆነ መክሲሚያኖስ ሁሉም ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፍኩ ከጥቂት ሰራዊት ጋር ወደ ኋላው ተመልሶ ሸሸ።
ከቁስጥንጥኖስ እጅ ያመልጥ ዘንድ ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባሕር ገባ። በዚያን ጊዜ የጌታ ክርስቶስ የመስቀሉ ብርሃን በባሕር ውስጥ ታያቸው። ለመክሲሚያኖስ ሰራዊት እንደ መብረቅ ተብለጨለጨባቸው። አውሎ ንፋስም ያን ጊዜ ተነሳ፣ መርከቡንም ማዕበል መትቶ ሰበረው። ከሃዲ መክሲሚያኖስ ከሰራዊቱ ጋር ወደ ጥልቅ ባሕር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቁስጥንጥኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ከሃዲያን ድል አድርጎ አጠፋቸው፣ እንዳልነበሩም አደረጋቸው። ከዚህም በኋላ አዋጅ ነጋሪን በአራቱ ማዕዘነ ዓለም አዞረ። እንዲህ ሲል የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታችን በኢየሱስ ክርስቶስ ስም ይመን። በእናቱም በእመቤታችን ድንግል ማርያም በአማላጅነቷ ይመን። በእግዚአብሔር ልጅ ደም የከበረ የመስቀሉን የማዳን ኃይሉን ተአምራቱን ይመልከት። ቁስጥንጥኖስም ወደ ቤተ መንግሥቱ ተመለሰ። ጠላቶቹን በእጁ የጣለለትን እግዚአብሔር ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉም እየተገዛ እያመሰገነ ወደ ሀገረ ሮም በደና በሰላም ተመለሰ። የሮሜ ሀገር ሰዎች ለሁሉም በፍጹም ደስታ ተቀበሉት። ንጉሥ ቁስጥንጥኖስም በታላቅ ክብር በልዕልና ወደ ቤተ መንግሥቱ ገባ። ካህናቱም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አልው ከርቤ የሚባሉ ሽቱም ጋራ ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀል ስም እግዚአብሔርን የሚወድ ንጉሥ ቁስጥንጥኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ተአምራቱን እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎች በሙሉ ታላቅ ምሳቅን አደረገ። ቁስጥንጥኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይል ከሃዲ መክሲሚያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው ሰኔ ወር በ10 ቀን ነው። ቁስጥንጥኖስም በጌታ ክርስቶስ መስቀል ኃይል ጠላቶችን የሚያሸንፍ ኃይሉ የጸና ሆነ። ቁስጥንጥኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበሉት። ከዚህም በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቁስጥንጥኖስ ትታ ከቤተ መንግሥቱ ወጣች። የተራቡና የተጠሙ ድሆችን ምስኪኖችን በማብላትና በመጣጣት በ21 በየወሩ አምላክን የወለደች የእመቤታችን ቅድስት ድንግል ማርያምና የከበረ መስቀሉን መታሰቢያ በየወሩ በ10 እንዲደረግ በጌታ ክርስቶስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘችው። ልጇ ቁስጥንጥኖስ ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጽር ግቢ በጭቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በእንቁ በዝሆን ጥርስ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን አላፊና ጠፊ የሆነ ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችም ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላያ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ
ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደፈሰሰ ውሃ እንደሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መስዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቦና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁል ጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን መልሳለሁ? ወዮልኝ፣ ወዮት አለብኝ። በዚያች ሰዓት የምመልሰው የለኝምና ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ ብወጣ በዚያ እርሱ ነው፣ ወደ ጥልቅ ባሕር ብወርድ በዚያ እርሱ ነው። እንደ ንስርም ክንፍን ባበቅልና እስከ አድማስ ብበር በዚያ እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአቴም አትጣይኝ፣ ስለ ነፍሴ የምትወጂው ልጅሽ ማልጅልኝ ትል ነበረ። እንዲህም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እለኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ። ልጄ መሐሪ ይቅር ባይ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕሪ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽ በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበረ። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህንን ነገር ከነገረቻትና ከመከረቻት በኋላ እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማይ ማረገች። የከበረች እለኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም ስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋዬ ተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሰራሽ? በሚል ጊዜ ለጌታዬ ለኢየሱስ ክርስቶስ ምን መልስለታለሁ እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እለኒን እንዲህ አለቻት። ለምን ታለቅሻለሽ? እንዲህ ስለምን ትደክሚያለሽ? እለኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ ልጄ ወዳጄ። የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪም አለቻት። እርሷ ግን እለኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋ መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊት እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ፣ ወዮት አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛው ቀን አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጅኝ እለኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እለኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ
ልሳነ ወርቅ ዮሐንስ ከ3 ስራዎች የተነሳ እኔ ፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊት ከሥጋ ሞት የተነሳ ነፍሱም ከሥጋው ስለመለየቷ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሳቸው ልጁ ሰሎሞንም ከሥጋ ሞትና ከነፍስና ከሥጋ መለየት የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠ ማለቻት። ስለዚህ ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ። በቤትም ውስጥ በማሰሪያ አሰረው፣ በማሰሪያ ማሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያች ንስር ብቻ በቀር ወደ ሌላ እንዳያይ ለዓይኖቹም መጋረጃ አደረገ። እንደዚያ ንስር ብቻ እንድታይ እንጂ ወደ ኋላዋም ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባቱን ፈረስ በኋላዋ አቀረበ። በዚያን ጊዜ ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት 7 ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚበርባቸው 2 ክንፎች አሉት። ንጉሥ ሰሎሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም 2 ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይ መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰሎሞን ቤተ መንግሥት ይመለሳል። ኅብሩ እንደ ንስር ዥንጉርጉር የሆነ በሚያዩ ሰው ሁሉ ፊት መልኩ ድንቅ ነው። ሰሎሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት። ወደ ክንፎቹ ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎቹ ከሸመሉ ጋር አያያዛት። ንጉሥ ሰሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘ። ያም አገልጋይ ጌታው ሰሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ። ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትን ሽመል ለፈረሱ በዓይኖቹ ፊት ለፊት አሳየው። ያሳየው ዘንድ ወደ ላይም ቢሆን ወደ ታች ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰሎሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንጉሥ ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ድረሰህ አምላካችን እግዚአብሔር ያሳየን በሰማይ ያለውን ሁሉ እይ፣ ተመልከት። ካየህም በኋላ ያየኸውን የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ትመለሳለህ፣ ተመልሰህም ና አለው። ሰሎሞንም ይህን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆሙ። 2 ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሡን ሕዝቡም ሁሉ ፈጽመውም አደነቁ። ሕዝቡም እርስ በርሳቸው እንዲህ አሉ፣ ድንቅ ሥራ አላየንም አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን እጹብ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበረ።
ፈረሱ ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ መውጣት ወደ ሰማይም ደረሰ። ከዚህም በኋላ ያን ሥጋ ወደ ምድር ዝቅ አደረገው፣ ወደ ሰሎም ቤተ መንግሥት ተመለሰ። ሰሎሞንንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየ? ያየኸውንስ የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስቲ ያለው። ያም አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ እጹብ ድንቅ ነገርን አየው። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባሕር መካከል እንዳለች ደሴት ሁና ከዳር እስከ ዳር የተመላች ሁና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባሕርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንንም ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ሕያዋን ውስጥ የማይቋረጡ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚች የከበረችና ብርሃን ወደ ሆነች ነገር ሀገር ለእኔ የምገባ መስሎኝ ነበረ። ነገር ግን ብርሃናዊ መልአክ ወደ እኔ መጣ፣ ያለ እግዚአብሔር ፍቃድ ትገባ ዘንድ አትችልም። ወደ ቤትህና ወደ ጌታ ሰሎሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደምታየኝ ወደዚህ አድርሰኝ አለው። ንጉሡም ሰሎሞንም ይህን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግሥቱን ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁን አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰሎሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደ ሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ። ይህን ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክልህ ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር ቤት እንደሆነ የብሔረ ብፁዓን የብሔረ ሕያዋን መግቢያቸው ቤት እንደሆነ እንዴት ይታወቃል አሉት። ሰሎሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓን ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አላቸው። የቤተ መንግሥቱም ታላላቆች ሰዎች ሁሉ በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰሎሞንም አዋቂዎችንና ተማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውን የነገረኝን በምዕራብ በኩል ያለ የጨለማ መጋረጃ ምንድን ነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። ብርህትና ጽድልት ሁና በምስራቅ በኩል ያያት ሀገር ተላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የሕያዋንና የብፁዓን ሀገር ናት አሉት። ንጉሥ ሰሎሞን ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነት ገብቼ በዚያች እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛም አዋቂዎችንና ጥበበኞችን
የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሰለሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ምሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነሱም ተመግበው ጠገቡ። ከዚህም በኋላ ሰለሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንን የብሔረ ብፁዓንን ምስጢራትን እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ አለው። ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አትስቡ አትዘኑም አላቸው። አማካሪዎችና የመንግሥት ታላላቆች ሰዎች እንዲህ ብለው መለሱለት፣ ጌታችን ንጉሣችን ሆይ እንዲህ አታደርግ። አንተ ከሄድክ በኋላ እንደ ሄድክና እንደ ዘገየ ጠላቶቻችን ይሰማሉ፣ ወደ እኛ መጥተው ይከቡናል፣ ገንዘባችን ይዘርፋሉ፣ ሀገራችንም በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንም ባሮቻችንን ያደርጉናል። እኛን ቸላ ብትል በኢየሩሳሌምና በብዙ ዘመናት ያነጽካትን የሰራሃትን ቤተ መቅደስ አስባት፣ አረማውያን እንዳያፈርሷት አሉት። ሰለሞን ነገሩን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹንና አገልጋዮቹን ሁሉንም ገንዘቡን መዛግብቱን በትጋትና በኃይል እንዲጠብቁ ሰለሞን አዘዛቸው። ከዚህ በኋላ በቤቱ ውስጥ ባሳደገው ክንፎች ባሉት በዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ድረስ የፀሐይም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃዎችን አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትን ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብርሃናውያን መላእክት ያን መልኩ እንደ ንስር የሆነ ንጉሥ ሰሎሞንን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሰሎሞንን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖችን ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት እሊያ መላእክት ተናገሩት፣ እንዲህ አሉት፣ አንተ የመጣኸው ከየት ነው? ወደ የትስ ለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰሎሞንን ተዉት። በኋላ ዘመን አዳምና ሔዋንን ከልጆቻቸው ሁሉ አድናቸው ዘንድ ከእነሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁና ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቱ ማርያም በመዓትና በቁጣ ወደ እርሱ አትቅረቡ። ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያን ሙቶ በአባቱ በዳዊት መቃብር ይቀበር ዘንድ ወደ ምድር አውርዱት የሚል ቃልን ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት። ወደ ከበረች አገሩ ኢየሩሳሌም አደረሱት። ወዲያውኑም ንጉሥ ሰሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉም ተሰበሰበው ታላቅ ለቅሶን አለቀሱለት። በግምጃ ልብስ ገንዘው አልዎ በሚባል ሽቱም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም
ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እለኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፎች አይሁድ በመቅናታቸው የቀበሩትን የከበረ መስቀል ፈልገሽ በማግኘትሽ ልጄ እጅግ ይወድሻልና አትፍሪ ያለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜ ቅድስት እሌኒ ወደ ከበረ መስቀለው ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ለቅሶን ስለ ነፍሷ ማልቀስ ጀመረች። ከለቅሷና ከሐዘኗ ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት። በግልጽም ታያት። የምትወጂኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑን ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስ ወዳጄ እሌኒ ሆይ ሞትን ስለ መፍራቱ ሰለሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አለቻት። እሌኒ ጌታዬ ሆይ ስራቸው ከአማረ ሃይማኖታቸው ከቀና ከቀደሙ አባቶች የሰማው ደግሞ ሰለሞን ሞትን ስለ መፍራቱ ይህን ሁሉ ነገር ማድረጉን ከመጽሐፍ አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህን ቃል ሰምቶ እርሷም እጅግ ስለ መውደዷ ወዳጄ እሌኒ ሆይ ሞትሽ በእኔ ፍቃድ ሳይሆን በአንቺ ፍቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትና አስጨነቀኝ። አንተ ጥንት ፍጻሜ የሌለህ አምላክ ስትሆን ለመንግሥትህ ህልፈት የሌለው ግዛትህ ለልጅ ልጅ የማያልፍ ሲሆን አሁንም በአንተ ከመተማመን በቀር ስልጣን ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴንና ሥጋዬን በስልጣንህ አስጠብቃለሁ። ይህንን ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስ ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ ማረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ አንደበት ይህን ቃል ሰምታ እጅግ ደስ አላት። በምድር ላይም ወደቀች፣ ሰገደች፣ እግዚአብሔርንም አመሰገነች። የሕይወቷንም ዕድሜ 190 ዓመት በሆነ ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታት፣ መኳንንት፣ መሳፍንት፣ ሕዝቡ ሁሉ ወደ እርሷ ተሰብስበው ታላቅ ለቅሶን አለቀሱላት። በግምጃ ልብስን ገነዟት። በአልዎ ሽቱ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገሥታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ፣ የክብር መስቀሉ ግርማ፣ የእመቤታችን ድንግል ማርያም በረከቷ፣ የቅድስት እሌኒ የጉዞ ይድካሟ የሁላችን የክርስቲያን ወገኖች ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ይቅርታው ምሕረቱ በእውነት ለዘላለሙ ከእኛ ከሁላችን ከቅዱሳን ዝክር ቤተሰቦች ጋር ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ከዚህም ጌታ ኢየሱስ ክርስቶስ ጋር 2 ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። የአንደኛው ስም ጥጦስ የሁለተኛው ስም ዳክርስ ነው። ጌታችን በስቅለቱ ጊዜ ልብሶቹን ለራሳቸው ተካፈሉ፣ መጎናጸፊያዬም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ልብሶቹን ገፈፉትና ተካፈሉት። በግራ የተሰቀለውንም አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ወርደ ራስህን አድን እኛንም አድነን አለ።
የቀኙ ወንበዴም ዝም በል ለእኛስ የሚገባን ነው፣ እንደ ሥራችን ተከፍሎናል፣ እርሱ ግን ፈጽሞ በደል የሌለበት ነው ብሎ ገሰጸው። ይህንን በተናገረ ጊዜ ዓይኖቹ ተከፍተውለት በሰማያዊ በጌትነቱ ዙፋን ላይ ተቀምጦ መላእክትም በዙሪያው ቆመው ሲያመሰግኑት ጌታችንን አየው። አንደበቱንም ከፍቶ አቤቱ በኋላ በመለኮት ግርማ በጌትነትህ በመጣህ ጊዜ አስበኝ አለ። ጌታችን እነሆ ከእንግዲህ ክብሬን ጌትነቴን ማየት የተገባ ሆንክ፣ ከእኔም ጋር ትኖራለህ። እነሆ የገነትንም ደጃፎች ትከፍት ዘንድ ሥልጣንን ሰጠው። በግብፅ ምድር በመንገድ ስንጓዝ የነገርኩህ ነገሬ ዛሬ ተፈጽሟልና አለው። ጌታችንም ጭፍሮችን ተጠማሁ አላቸው። የነቢዩ ቃል ይፈጸም ዘንድ እንዲህ የሚል በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴም መጻጻውን አጠጡኝ እንዳለ ከዝሆን ሐሞት ጋር የተቀላቀለ መጻጻውን በእጅህ ነክረው ከአፉ አገናኙ፣ ቀምሶ መጠጣትን እምቢ አለ። ከዚህም በኋላ ጌታ ድምፁን አሰምቶ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜው ፈጣሬ ፈጣሬ በምሕረት ዓይን እየኝ ለምን ተውከኝ በማለት ነው። ይቅርታው ምሕረቱ ከሀገራችን ከኢትዮጵያ ጋር ከሕዝበ ክርስቲያን ከማኅበራችን ከቅዱሳን ዝክር ቤተሰቦች ጋር ጸንቶ ይኑርና የቅዱሳን በረከት በእኔ በእናንተ አድሮ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የታመሙትን እግዚአብሔር ይፈውስ፣ የታሰሩትንም እግዚአብሔር ያስፈታ፣ ከስራታችን ከአጋንንት ስራትም እግዚአብሔር ይፍታን። ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም የሆነው በክርስቶስ ሰላምታ ሰላም እያልኩ ይህንን ምስል የምትከታተሉ በከበረ ቅዱስ መስቀል ስም ሼር ላይክ በማድረግ ለምእመናን እንድታደርሱ በድንግል ማርያም ስም ጠይቃቸዋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 10 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናብ አውራጃ እሊ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተ ወደ መኮንን ሂድ፣ በፊቱም ቁመ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመናለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንን ሄዱ። በመኮንን ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው።
ከጥቂት ቀኖች በኋላ ከዚያ አውጥቶ ከቅዱስ ዋርኖስ ጋራ ወደ ስንሁር ላካቸው። እናታቸው ተከትላቸው ነበረ። መኮንኑም ለአማልክት እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔር መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንን ከእርሱ ጋር ወደ ሀገር ጻ ይዟቸው ሄደ። የጣዖታቱ ካህናት ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲህ ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበረ። የተረፋቸውን ይመጸውቱ ነበረ። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለ ሰይፉንም ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሱም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሷን ወደ መኮንን እንዲወስዷት እንጂ እንዳይገድሏት የእግዚአብሔር ጸጋ አስገነዘባቸው። ቤተሰቦቿን ተሰነባብተዋት ጽንፍ ከሚባል አገር ወጣች። ወደ ሀገር ጻ ደርሳ መኮንኑን ተገናኘችው። ከቅዱስ ወርስፍኖና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነትን አክሊልም ተቀበለ። እንዲሁም እሊያን ቅዱሳት ደናግል ራሳቸውን ቆረጧቸው። ገድላቸውንም ፈጽሞ የድል አክሊል ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። ከዚህም ስቃይም ውስጥ ለብዙ ቀናት ኖረች። የእግዚአብሔር መልአክ ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያን ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን ሊቆርጧት አዘዘ። ራሷንም ሊቆርጧት ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋትም ነበር። እርሷ ግን ፈጽማ ደስ ይላት ነበረ። ራሷንም በሰይፍ ቆርጠዋት፣ እንዲሁ እናቷንና እህቷን በሰይፍ ቆርጠዋቸው በመንግሥተ ሰማያት የድል አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእሊ የቅዱሳት ሰማዕት ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። በዚች ቀን የሰማዕት አቅሊሞስ የአባ ነአንና የይስሐቅ የእረፍታቸው መታሰቢያ ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ዳግመኛም በዚህ ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእመናን ከሆነ ከንጉሥ ቁስጥንጥኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናት እንዲከፈቱ ትእዛዝ አውጥቷልና። ደስታን የተመላች ያቺ መልእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎች ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ማለት ደስ አላቸው። የጣዖት ቤቶቻቸውን ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህ ዕለት ባኤል አደረጉ። ይኸውም ቁስጥንጢኖስ በነገሰ በ11 ዓመት ነበረ። ለእስክንድሮስም ሊቀ ጵጵስናን በተሾመበት በመጀመሪያ ዓመት ነበረ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንም የይቅርታው ቸርነት ይደረግልን አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት አይሁን። ለታመሙት ሁሉ ፈውስን እግዚአብሔር ይላክልን። የይቅርታ አምላክ ሁላችንን ይቅር ይበለን ይዘከረን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን
ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ሞልቶ ይቀበለን። የይቅርታ አምላክ ሁላችንን የሚቀር ይበለን። የተወደዳችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ለማስታወስ ያክል ሼር፣ ላይክ እያደረጋችሁ ለምእመና እንድታደርሱ በክርስቶስ ፍቅር ሁላችሁንም እንጠይቃለሁ። ሲጾሙ ከርመው በዚህ ነው እየተመደቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ